ተስፋ ባለመቁረጣችን ራሱ ተስፋ አልቆረጠም። ግን የሆነ ቀን እኛ ተስፋ ለመቁረጣችንን ሲያቅ ተስፋ እንደሚቆርጥ እናምናለን። እኛ በጭራሽ ወደኋላ አንወድቅም፣ ወደፊት ነው የምንሰነጠረው። ምን ቆንጆ ቢኖር የሚደነቁበት ለእኔ ሌላ ነሽ። ሰላም እንዴት ናችሁ የእኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንደምትሆኑ ያው የሁልጊዜ ምኞታችን ነው። ያው ቤተሰቦች እንግዲህ ሰሞኑን ትንሽ ጠፋ ብለናል። እንግዲህ ለምን እንደጠፋን ደግሞ አብሺ ለምን ጠፋን? እሺ ሀሱዬ፣ የእኛ ተወዳጅ ቤተሰቦች እንዴት አላችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። የእኛ ተወዳጆች ያው ወደ ቤት ተመልሰናል አለን፣ እግዚአብሔር ይመስገን። ግን የእኛ ተወዳጅ ቤተሰቦች ምንድን የገጠምን ደስ በማይል ሁኔታ ቻናላችን ከአንድ ዓመት በላይ ስንለፋበት የነበረው ቻናል ከዚህ በኋላ ምንም አይነት ገቢ መፍጠር አይችልም ብሎ ከዩቲዩብ ፓርትነር ፕሮግራም አስወጥቶታል እና በጣም ደብሮናል። እውነት ለመናገር በጣም አስደብሮናል። ከዚህ ቀደምም ያው እንደምንለፋው፣ እንደምንሰራው፣ እንደምንንቀሳቀሰው፣ እንደምንጥረው እንደ ሌሎች ዩቲዩበሮች ያለውን ነገር እየተጠቀምን እየሰራንም ቪውም ላይኩም እንደዚሁ ሰብስክራይቡም ከዓመት በላይ ተንቀሳቅሰንበት ጥሩ አልነበረም። እንደዛም ሆኖ ይሁን ብለን እኛ አንድ ቀን ለሁሉም ጊዜ ያለው በሚል የተንቀሳቀስንበት ነበረ። ነገር ግን አሁን በማናውቅ ሁኔታ ገቢ መፍጠር አይችልም ብሎ ቻናሉ ዘግቶብናል ማለት ነው እና የኛ ተወዳጆች ያው ቢያስደብርም ቢያናድም፣ ምክንያቱም ያን ቻናል ከዓመት በላይ ብዙ ላይፍ ከእሱ ጋር ስንጣላም ስንታረቅም ስንደሰትም እያንዳንዱን ስሜት ከእናንተም ጋር ብዙ ነገሮች ያሳልፈንበታልና ያንን ቻናል በእውነት ማጣት አንፈልግም። ያው ከዩቲዩብ ቴክኒሻኖች ጋር ምናምን የተለያዩ እንቅስቃሴዎችን እየተጻጻፍን ምናምን ነው ነገሮች በቅርቡ እንዲስተካከሉ እኛም እየጸለይን ነው እና የኛ ተወዳጆች ከዚህ በኋላ የምንመጣላችሁ ነገሮች ሰላም እስከሚሆኑ በዚህኛው በሀሱ ቻናል ይሆናል ማለት ነው። እናንተም ደግሞ እንደማታሳፍሩን ከዚህ ቀደም እንዳደረጋችሁ ትብብር እንደምትተባበሩን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታስደስቱን ተስፋ አድርጋለሁ። ያው ከዚህ በኋላ በሀሱ ቻናል እንመጣለን። ያን ቻናል ግን ለመመለስ የምንችለውን ሁሉ ጥረት እናደርጋለን። እናንተ ግን በምትችሉት እንድታግዙን በአክብሮት እንጠይቃችኋለን። ያው አብሽ እንዳለው ነው ዩቲዩባችን ለጊዜው ባልታወቀ ምክንያቱም ለኛ ግልጽ አይደለም። በጣም ብዙ ሰዎች ጋር ለማውራት ሞክረናል። አሁንም እያወራንበትም ነው። እነሱም አብዛኛውም ግራን የገባቸውም የተፈጠረው ነገር ምን እንደተፈጠረ በእርግጠኝነት አናውቅም። ግን ነገሮች ለመልካም ይሆናሉ። ዓመት አለፈና ዩቲዩብ እናንተም በውስጥ እንደምትሰሩት እየታየላችሁ አይደለም፣ ምንድነው ነገሩ ምናምን እያላችሁ በጣም ብዙ ሰዎች ኮሜንት ታረጉን ነበር። የኛም ጥያቄ ነበረ። አሁን ግን አልፎ ተርፎ ዩቲዩባችን እስከ መታገድ እስከ መዘጋት ሊደርስ እንደሚችል ነው ነገሮች እያሳዩን ያሉት። ያም ቢሆን ግን እኛ ተስፋ አንቆርጥም። ነገሮችን መልካም ለማድረግ ያው የሀሴት ቻናል ነበር፣ በዛ ቀጥነናል። እናንተም እንግዲህ መልካም ትብብራችሁ ሆኖ ከዚህ በፊት ከምታደርጉት በላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አካውንት አሳድጉልን። እኛም ደግሞ ከዚህ በኋላ በተለያዩ ስራዎች ለመምጣት እንሞክራለን። የነበሩብንን ችግሮችን ታውቃላችሁ፣ እነሱንም ለመፍታት ስንሞክር ነው። እንግዲህ አንዳንዴ ጣት መጠቋቆም እንዳይሆን እንጂ ብዙ ነገሮች ይኖራሉ። ግን አንዳንዴ እርግጠኛ ሳንሆን ወይም ደግሞ ነገሮችን ሳናረጋግጥ ለውሳኔ መቸኮል ስለሌለብን ነው እስከዛሬም የዘገየ ነው። ከዚህም በኋላ የተፈጠረውን ነገር በእርግጠኝነት እስክናቅ ነው ዝምታን የምንመርጠው። ስለዚህ እስከዛ ያለውን ነገር እስኪስተካከል ቤተሰቦች ይህንን አካውንት ትንሽ ጊዜ ሆኖታል ተከፍተው። ስለዚህ በደንብ ላይክ ሼር አድርጉልን፣ ሰብስክራይብ አድርጉ። ለምታውቋቸው ወዳጅ ጓደኞቻችሁ በሙሉ ሼር በማድረግ አካውንታችን እንዲያድግ እኛንም ሞራላችን እንዳይወድቅ ሞራላችንን በዛኛው ዩቲዩብ ሞራላችን ተሰብሮ እንዳይቀር እናንተ እንደምታግዙን እርግጠኞች ነን። ስለዚህ እንግዲህ ቤተሰቦቻችን አግዙን። እኛ የትኛውም አይነት ነገር ከፊታችን ቢመጣ እንግዲህ
ከእግዚአብሔር በታች እናንተን አምነን ነው የምንሄደው። ጥሩም መጥፎም ነገሮች ሲገጥሙን ኮሜንታችሁን እያነበብን ነው በኮሜንታችሁ ነገሮችን ለማለፍ የምንሞክረው እና አሁንም አብሮነታችሁ እገዛችሁ በጭራሽ አይለየን ለማለት ነው እና በጣም ነው የምንወዳችሁ። ከዚህ ቀደም በተለያየ ጊዜ ምናልባት እኛ ዩቲዩብ ላይ መጣን እንጂ የተለየ ይሄ የፋይናንሻል እንቅስቃሴ ውስጥ ገባን ማለት አይደለም። ዩቲዩብ ላይ ሁላችሁም እንደምታውቁት የኛ በጣም ከፍተኛ ዝቅተኛ ቪውም ዝቅተኛ ሰብስክራይብ ያለው ነውና ይመስለኛል የተወሰኑ ሰዎች እኛ በዚህ በዩቲዩብ እጅግ በጣም የተጠቀምን አይነት እየመሰላቸው ይመስለኛልና አሁንም እርግጠኛ ሳንሆን ማውራቱ በጣም ከባድ ስለሆነ ነው። ግን ከዚህ ቀደም ያጋጠመን ነገር ነው የምንነግራችሁ። ሪፖርት እስከማድረግ በተለያየ አካውንት የኛን ቻናል ሪፖርት በማድረግ እኛ እንደሌሎቹ ዩቲዩበሮች ተንቀሳቀሰን ስራችን እንዳንሰራ የተሻለ ገቢ እንዳናገኝ በሁለት እግራችን እንዳንቆም በጣም ብዙ ጊዜ በተደጋጋሚ ጊዜ ሪፖርቶች እየበዙበት ነበረ። ያም ወደ ላይ እየጎተተን ነበረ። ነገር ግን እኛ ከራሳችን ጋር እየታገለን አንዳንድ ጊዜ ተስፋ ስንቆርጥም በእናንተ ኮመንት እንዲሁም ከጎኔ ባለችዋ ንጹህ የወርቅ ማንኪያ በሆነች የኔ ተወዳጅ ሀሱዬ ብርታት አሁን ራሱ ይመስለኛል ከ3 ወር በፊት በጣም ተስፋ የሚያስቆርጥ ነገር ገጥሞን ነበርና ግን ሀሱ ለኔ 2 ወር 1 ወር ጊዜ መስጠት አትችልም ወይ? ለኔ 1 ወር ስጠኝና እንሞክረው ብላኝ ነበር የተመለስነው። እንደዛም ሆኖ እየተንቀሳቀስን ባለበት ሰዓት ደግሞ ምንም ባልታወቀ መልኩ ኮፒራይት የለብንም አይታወቅም ምን እንደተፈጠረና ገቢ መፍጠር አይችልም ብሎ ነው የቆመው። ሙሉ በሙሉ ሞኔታይዙን አንስቶታል እና እንዲሰሩልን እንዲያስተካክሉልን ብዙ ሰዎችን ኮሚኒኬት አድርገናል። እነዛም ሰዎች አይተውት ግራ ገብቷቸዋል እነሱ ራሱ እና እባካችሁ ማለት ሪፖርት የምታደርጉብኝ ሰዎች ካላችሁ ለምን ምን አደረግን ማለት እኛ እንደ ሌሎች ወጣቶች እንደ ሌሎች ሶሻል ሚዲያ ተጠቃሚ ሰዎች እየተንቀሳቀስን በሶሻል ሚዲያ ላይ የተለየ ማለት እኛ ውስጥ በጣም ብዙ አይነት አርቶች አሉ፣ ብዙ አይነት ጥበቦች አሉ። እነዛን ነገር ማውጣት እንችላለን። እነዛን ነገሮች ወደ ቢዝነስ መቀየር እንችላለን ወደ ሶሻል ሚዲያ። ግን ገና ካሁኑ ቀና ስንል በኩርኩም እያላችሁ ወደኋላ ባትመልሱን መልካም ነው። ምክንያቱም እኛ የእናንተን እንጀራ በፍጹም አንሻማም፣ በፍጹም አንደራረስም። እኛ የራሳችንን ላይፍ ስታይል የህይወት እንቅስቃሴያችን የተቀዳን ነገር ወደዚህ ይዘን የምንመጣው ከእናንተ ጋር የእናንተን ቪው የእናንተን ሰብስክራይብ የእናንተን የትኛውንም ነገር እኛ እንገራ። እንደው ለምን ሪፖርት ማድረጉ ለምን እኛ እንዳናድግ በሁለት እግራችን እንዳንቆም ደስተኛ እንዳንሆን እንደተፈለገ አላውቅም። ግን አሁንም ሁሉም በእግዚአብሔር ይሆናል፣ ሁሉም በእግዚአብሔር ይቻላል። እግዚአብሔር ሁሉንም ነገር የሚያደርገው በምክንያት ነው። እንቅፋት ሲመታሽ ወደፊት ነው ይበልጥ የሚያንደረድረው። እኛም ያህን ብለን በቻልነው መጠን ሳንሰበር ሳንጎዳ ምንችለውን ጥረት እያደረግን ነው። ደግሞ አሱዬ ጊዜ ይፈጃል እንጂ አህያም የጅብ ነች። በቃ ጊዜ ይፈጃል እንጂ ሁሉም ነገር እንደምናሳካው ወደ ህልማችን እንደምንጠጋ በጣም ታዋቂ የሶሻል ሚዲያ ባለቤቶች እንደምንሆን አምናለሁ። በጣም ብዙ ልንሰራቸው ያሰብናቸው ስራዎች እንደነበሩ ታውቃላችሁ። ከዚህ ቀደም ከድሮ ጀምሮ እኛን የምትከታተሉ የነበራችሁ ሰዎች የእኛ ጸባይ ከዚህ ቀደም ስናሳይበት የነበሩ ዩቲዩብ የምንለቃቸው ቪዲዮዎች አልነበረም ታውቃላችሁ። በተለያዩ የገጠር ድራማዎች እናንተን የሚያዝናኑ ፕራንኮችን በቃ አላውቅም ሊያስተምሩ የሚችሉ ሀሳቦችን እያነሳን ብዙ ነገር ለማድረግ ሞክረን አቅማችን በሚፈቅደው ልክ ማለት ነው። ነገር ግን ደግሞ እንደምታውቁት ሰብስክራይቡም ቪውም በዛ ላይ ሪፖርትም ማን እንደሚያደርግ አናውቅም ተደራረበበትና ቪዋችንም ላይካችንም እያንዳንዱ የምንሰራው ዩቲዩብ ላይ ዘጭ እያለ መጣ። ያም ሆኖ ግን እኛ ተስፋ አልቆረጥንም። እየሞከርን እየጣርን ወደፊትን ለመምጣት በቃ እስከምትዘጓ እስከ ቅዳሜዋ ድረስ በጣም እየጣርን ነበረ። ብዙ ነገሮችን በነገራችን ላይ የተፈጠረብንን ነገሮች በጠቅላላ እንዴት ነው ችግሮቻችንን ሁላ ሳይቀር ይዘን እንወጣ ነበርና ምናልባት አላውቅም ይሄ ነገር ሰዎችን ያስቀይም ይሆናል። ደግሞ እኛ ሰው ላይ የምንደርስ ሰዎች አልነበርንም። በዚህ ልክ መከፋፋታችን፣ በዚህ ልክ
መቀያየማችን ተገቢ ነው ብዬ አላስብም ነበረ። ማንም ሰው ጋር እንደርስም ራሳችንን እንችለን ሁለታችን ብቻ ነበርን ለረጅም ጊዜ ስንሰራ የነበረው እና በዚህ ልክ እንጃ ሰው አስከፍተን ማስቀየመንም ከሆነ እንግዲህ እግዚአብሔር ይቅር ይበለን፣ ሌላም ይባላል። ግን አንድ ጥያቄ ልጠይቅሽ። አላውቅም የኛ ዩቲዩብ ላይ እንደዚህ መንቀሳቀስ መስራት ማንን ሊያስከፋ ይችላል? ማለት እኛ ምን አደረግን? አሁን ማንንም ሊያስቀይም የሚችሉ ስራዎችን ሰርተን ማለት እንሰራለን ብዬም አላስብም እና በቃ በምችሉት መጠን ሪፖርት የምታደርጉ ሰዎች እባካችሁን በቃ ላሽ ያራድዬ ልጅ አረዳችሁ። በቃ ማለት ያራዳ ልጅ ማለት ደግሞ የሰው እድገት የሚያስደስተው ነው። የሰውን መከፋት የማይፈልግ ነው። ከሱ ቆርሶ ለሌላ ሰው የሚያካፍል ነው። ሁለት ያለው አንድ የሚሰጥ ነው እንጂ በሰው መንገድ ገብቶ የሰው መንገድ አይዘጋም አይደል ያራዳ ልጅ። ስለዚህ እባካችሁ ሪፖርት የምታደርጉ ሰዎች ምከሩን። አጥፍተን ከሆነ ቀርባችሁ አብርሽ ሀሱ እኚህ የምሰሯቸው ነገሮች መልካም አይደሉም፣ እነዚህ ነገሮችን ትውልድ ያበላሻሉ፣ ለነገ ለእናንተም ህይወት መልካም አይደለም፣ የሚመለከታችሁም ሰው ደግሞ ከእናንተ ምን ይማራል እያሉ እኛን በደንብ አድርገው መምከርም ይችላሉ። ሪፖርት በተደጋጋሚ ጊዜ ከሚያደርጉ ማለት ነው። እንደውም በጣም ቴክስት እንመልሳለን። አሁን ሰሞኑን ራሱ የምር ጠፋችሁ ያላችሁን ስለኛ የተጨነቃችሁ የት ናችሁ ብላችሁ ያወራችሁን ሁላ የምር በጣም እናመሰግናለን። እኛ እንደውም ቴክስት ዝም አንልም፣ የምናየውን ነገር ሁሉ እንመልሳለን። ከእናንተ ጋር ቅርብ ለመሆን እንሞክራለን። የምናጠፋውንም ነገሮች ከኮሜንቶች እናንተ ከምጽፏቸው ኮሜንቶች ተነስተን ለማስተካከል ብዙ ርቀቶች እንሄዳለን። የነበሩብንን ክፍተቶች ከዚህ በፊት የተፈጠሩብንንም ወደ ሚዲያ አምጥተን በቃ ሌላ አምባጓሮ ከመፍጠር ብለን ነው በግል ከካሜራ ጀርባ ነገሮችን ለማስተካከል እየሞከር ነው እና እሱን አስተካክለን ስንመለስ ደግሞ እንግዲህ እንደሚታወቀው ዩቲዩባችን እንደዚህ ሆኖ ጠብቆናል እና አንዳንዴ ጥቅም ለማታገኙበት ነገር የሰውን ልፋት የሰውን ድካም ገደል መክተት አግባብ አይደለም። እኔ በእምነትም እንደዚህ አይነት ነገር አድርጉ የሚል እምነት የለም፣ ጭራሽ ኃጢአት ነው እና ለሚያልፍ ቀን ኃጢአት እየሰራን እኛንም ማን ሊሆን ይችላል እያለን አጉል ጥርጣሬ ውስጥ እየገባን ከምንሰናከል እኛም ኃጢአት ከምንገባ በቃ ነገሮችን መናገር ካለባችሁ በግልጽ ሀሴት እንደዚህ አጥፍተሻል፣ ልክ አይደለሽም፣ አብርሃም እንደዚህ አጥፍታል፣ እንደዚህ ልክ አይደለህም ተባብለን መነጋገር የምንችል ሰዎች ነው። በዚህ አጋጣሚ ግን ይህንን ነገር በቪዲዮ የሚያደረግነው አንደኛ ተወዳጆቻችን የኛ ቤተሰቦች ከዚህ በኋላ በዚህ ቻናል እንደምንመጣ እንታውቁ፣ ሁለተኛ ነገር ደግሞ ማን እንደሆነ ስለማናቅ ማንን ብለን በውስጥ መስመር እናውራ ግራ ስለገባን ነው። ያው የሚመለከቱት ከሆነ የሚመለከተው አካል ለእኔ ነው ይሄ ነገር የተነገረ ያለው ብሎ ያምናል። ደግሞ ነው ብዬም አስባለሁ አይደል? እሱ እኛ በዚህም አለ ያም አለ ይኸው ጓንጉሌም ተዳሪያ ተብሏል እና ያው እኔና ሀሱዬ ነገሮችን እያስተካከልን ወደፊት መራመዳችንን ሌትስ ጎ በቃ ኔቨር ጊቭ አፕ አይደለም። ወደኋላ መመለስ የሚባል ነገር የለም። የምንችለውን ነገር እናደርጋለን፣ እንሰራለን። ገና ወጣቶች ነን፣ ብዙ ነገር ይገጥሙናል ወደፊት። ምንም ነገር ደግሞ ማድረግ የሚያስቆመን ነገር የለም ብዬ አስባለሁ። ዛሬ ጅማሬያችን ትንሽ ቢሆንም ፍጻሜያችን ደግሞ እግዚአብሔር ትልቅ እንደሚያደርገው እናምናለን። የተሻለ ለታይታ የሚሆን ነገሮች ባይኖሩንም ሰው ፊት የሚቀርብ ማለት ነዋይ ባይኖረንም፣ ነገር ግን ደግሞ ሰው ፊት የሚቀርብ ፍቅር አለን። ሰው ፊት የሚቀርብ ስብዕና አለን። ሰው ፊት የሚቀርብ ማንነት አለን እና ያ ማንነት ደግሞ በፍጹም ማንም ሊያሰናክለው ወደፊት ወደኋላም ሊጎትተው አይችልም። እኛ ሁሌም እንደምናሸንፍ ነው የምናውቀው። እናደርገዋለን፣ እናሳካዋለን። ሀሱ ከጎኔ ስላለች ደግሞ ሁሌም እንደምናገረው ብርታቴ ነች። ከእሷ ጋር ሆነን የማንሻገረው የማናልፈው ምንም ነገር አለ ብዬ አላምንም። ከዛ ደግሞ ሊቀ መላእክቱ ቅዱስ ሚካኤል አለ። ሁሉን ነገር እንደሚያደርጋ እናምናለን፣ አምናለሁ። እግዚአብሔር ሁሉን ነገር የሚያደርገው በምክንያት ነው፣ ለበጎ ነው። ሁሉም ነገር ያልፋል። ምናልባት ይሄ ነገር መጎጃችን ሊሆን ይችላል ምናምን። አንዳንዴ ነገሮችን ለመልካም ነው ብሎ ማሰብ ራሱ መልካም ነው እና ደግሞ እኛን በጣም ብዙ አልን
የሆነ መሰናክል አላጣችኋለን። ሰይጣን በነገሮች ላይ ማለት ነው በቃ አንድን ነገር አለፍኩ እስቲ ወደ አንደኛው ብርቱ ሆነን ነው እንደኛ ደግሞ ደካማ እንደዚህ ምድር ላይ እንደዛ ነቷል። እንደዛ ሳይሆን ተስፋ ባለመቁረጣችን ራሱ ተስፋ አልቆረጠም። ግን የሆነ ቀን እኛ ተስፋ ለመቁረጣችንን ሲያቅ ተስፋ እንደሚቆርጥ እናምናለን ማለት ነው። ስለዚህ እኛ ተወዳጆች እናንተ በምትችሉት መጠን እንደ ከዚህ ቀደሙ አግዙን፣ ኮመንትም በደንብ ጻፉልን። ምክንያቱም ቫይራል የሚያስወጣው ይመስለኛል። ኮመንትም ከቪዲዮ ጋር ከሰራነው ቪዲዮ ጋር የሚመሳሰል ኮመንት ሲጻፍ ላይክ ሲደረግ አይደለ? ሰብስክራይብም ደግሞ ይህንን ቻናል አድርጋችሁ በጣም እንደምታስደስቱን እናምናለን። ደግሞ ቆንጆ ቆንጆ ስራዎችን ለመስራት እንሞክራለን። እንደ ከዚህ ቀደሙ እንደዚህ የገጠር ድራማዎችን፣ አዝናኝ የሆኑ ፕራንኮችን እናንተን ያስተምራሉ ይመጥናሉ ብለን የምናስባቸውን በጠቅላላ ለመስራት እንሞክራለን። እንግዲህ ቤተሰቦች እኛም ውስጣችን ያለው ነገር ለምን ይቅር ብለን ነው እንግዲህ ካስጨነቅናችሁ ይቅር በሉን። ውስጣችን ታምቆ እኛም ሰውን እየተጠራጠርን ዝም ከምንል ያለንን ነገር አውርተን የሚያይ ሰው ካለ እዚህ ውስጥ በቃ መልዕክቱ ለማን እንደሆነ ስለሚገባው ያውቀዋል። ለዛ ነው እናንተን ደግሞ ትልቅ ትብብር ጠይቃቸዋለሁ። አብረን እንጠይቃቸዋለን ከአብሮች ጋር ያኛው ቻናል ሲከፈት አብረን በዛኛው ቻናል እንመጣለን። ያኛው ቻናል የሚስተካከልና ወደ ቀድሞ የተወሰነች እንቅስቃሴ የሚመለስ ከሆነም ደግሞ በቶሎ ተመልሰን በዛም ቻናል እንገኛለን። ግን እስከዛው ድረስ ቲክቶክም አለን ደግሞ ቤተሰቦቻችን አይደለ? ሀሱ አብረሽ ይላል እንዳብረሽ። ስለዚህ እሱንም ገብታችሁ ፎሎ አድርጉን፣ አበረታቱን። ገና ብዙ ደረጃ የምንደርስ ልጆች ነን። አግዙን። ግን ያለ ሰው ምንም ነው። ብዙ ጊዜ እኔ የምታዘበው ነገር ምንድን ነው፣ ሁሉም ሰው በቃ ላለው ነው እንትን የሚለው ማለት አግዙን ስንል ሁሉም ሰው በቃ ላለው ነው። እኛን ማገዝ አይፈልግም ይሁን አላውቅም። እኛን ሰብስክራይብ ማድረግ ለምን እንደማይፈልግ አላውቅም። ግን አሁን ምናልባት እየደረሳቸው ካልሆነ ይሄ ቪዲዮ የደረሳችሁ ሰዎች ሼር አድርጉት። በቃ በቻላችሁት አቅም ሼር አድርጉት። አመኛ ይሄ ቻናል የሚያድግ ከሆነ ሰብስክራይቡም ቆንጆ የሚሆን ከሆነ እና ደግሞ ያው ዎቻወር በጣም ብዙ ይቀረዋል አይደል? ገና ምንም ቪዲዮ የተለቀቀበት አይደለም። ዎቻወርም ምንም የለውም። ዎቻወሩም 4000 ዎቻወሩንም እንደሚሞላና ወደ ሞኔታይዝ እንደሚገባ በእናንተ ሙሉ እምነት አለን። ደግሞ ቶሎ በአጭር ጊዜ ዎቻወሩ ከሞላ ደግሞ የሆነ የምር ያው ለቤተሰቦች የፊት ሁሌም ቃል ገባልሻለሁ። ግን እድለኛ ሆነሽ አሸንፈሽ አታውቂም። ቻሌንጅ ሰጥሻለሁ መሰለኝ። እድል አለመኖር ሳይሆን በቃ ነገሮች አለመገጣጠም ነው። አሁንም ቶሎ ዎቻወሩ የሚሞላ ከሆነ ምን ታደርግልን? የሆነ ደስ የሚል ቦታ ወስድሻለሁ። እሺ እንግዲህ ቤተሰቦች አይደራችሁን ላይክ ሼር አድርጉት። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ያንንም አብርሽና ሀሴትን ብዙ ላይፋችን ያለበት ዩቲዩብ ነው እና እንዲመለስ የቻልነውን ጥረት እናደርጋለን። እንግዲህ እግዚአብሔር ከፈቀደ ይመለስልናል። ካልሆነም ግን እኛ በጭራሽ ወደኋላ አንወድቅም፣ ወደፊት ነው የምንስፈነጠረው። እናንተም ታዲያ አብራችሁን ሆኑ ፕሊዝ። የቻላችሁትን አድርጉ። እኛም ደግሞ የአቅማችንን እንጥራለን። ሌላ የምንለው ሀሳብ ሌላ የምንለው በጣም እንደምንወዳቸው ነው። ተመልሰን ከትንሽ ቆይታ ከ8 ቀን አደረግን። በነገሮች ላይ ከጥምቀት በፊት እኮ ነው ነገሮች በጣም ቆይተናል። ብቻ ከእናንተ ጋር ነገሮች ለበጎ ናቸው አይደል? ሁሉም ነገር ለበጎ ነው እና ቤተሰቦቻችን በጣም በጣም ነው የምንወዳችሁ። የምር እጅግ በጣም ነው የምናከብራችሁ። ይህን ያህል ጊዜ አብራችሁን ራሱ ስለተጓዛችሁ ከልብ እናመሰግናለን። አሁንም ታዲያ አብሮነታችሁ በጭራሽ የለን ስንል እንግዲህ ልባዊ ትብብራችሁን እንጠይቃለን። ስለዚህ ውድ ቤተሰቦቻችን በእናንተ እምነትና አለን። ሰብስክራይብ ታደርጋላችሁ፣ ላይክ ቪዲዮንም እስከ መጨረሻው ታዩና ዎቻወሩ 4000 ዎቻወሩ በአጭሩ እንዲገባ ትተባበሩናላችሁ። ይሄን ቻናል ሞኔታይዝ በማድረግም ከጎናችን እንደምትሆኑ ተስፋ እናደርጋለን። እንወዳችኋለን፣ እናከብራችኋለን። አስዬ ወይ አንቺንም በጣም ነው የምወድሽ። ብርታቴ በጣም 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 ነው የምወድሽ እና እኛም ደግሞ እናንተን በጣም እንወዳችኋለን። የምር እንወዳችኋለን። የምር ስለ ሁሉም ነገር በጣም እናመሰግናለን። እንግዲህ እግዚአብሔር የወደደውን አደረገ። ግን እስቲ ጣቶችሽን እስቲ ውድ ቤተሰቦቻችን
ይሄ እኔ አይደለም። እሺ ይሄ ማዬ ነው። ስለዚህ የለም ወደ ቤተሰቦቻችን ነገሮች ተስተካክለው በቅርቡ ተንኮለኛ ቻው ደህና ሁኑ። ምን ቆንጆ ቢኖር ሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ